ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የአንድ አፍታ ሰዎች እንደምን አላችሁ ነው አንድ አፍታ ታያችን ተጀምሯል በዛሬው አንድ አፍታ የምንመለከታቸው ዋና ጉዳዮችን አስቃኛችሁ ከሰሞኑ ህወሓትና ሻዕቢያ የፈጠሩትን ጥምረት ተከትሎ የዛላምበሳ ድንበር ወይም የኢትዮ ኤርትራ ድንበርን ከፍተዋል መባልን ተከትሎ ወደ ትግራይ የሚገቡ ሸቀጣሸቀጦች ወይም ደግሞ የተለያዩ ዕቃዎች በአፋር በኩል ሰርዶ ላይ በአማራ ክልል በኩል ደግሞ ወልዲያ ላይ እንዳይገቡ እገዳ ተጥሎባቸዋል ይህ የሆነው እንግዲህ ህወሓትና ኤርትራ በድንበር አካባቢ ከፍተኛ ህገወጥ የንግድ እንቅስቃሴ ጀምረዋል መባሉን ተከትሎ ነው ጉዳዩ ወዴት ያመራል የሚለውን ጉዳይ እንመለከታለን የአቶ ጌታቸው ረዳ አዲሱ ስምረት የተሰኘው ፓርቲ ለመጀመሪያ ጊዜ ባወጣው መግለጫ ወልቃይትን ወደ ትግራይ ዳግም ለማስመለስ እንደዚህ ነው ተፈናቃዮች ወደ አካባቢያቸው ለመመለስ የፕሪቶሪያውን ሰላም ስምምነት ሙሉ በሙሉ ተፈጻሚ ለማድረግ የፌደራል መንግስቱ የአሜሪካ መንግስት አውሮፓ ህብረትና ሌሎች ዓለም አቀፍ የማህበረሰቡ አካላት ጫና ይፍጠሩልኝ የሚል ጥሪ አቅርቧል ፓርቲው እንግዲህ በመግለጫው የትግራይ ወጣቶች ዲያስፖራ እንደዚሁ ደግሞ ምሁራን ይህንን ህልሙን ለማሳካት እገዛ እንዳደርጉለት ጥሪ አቅርቧል እንግዲህ ጌታቸው ረዳ ቡድን እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ከአማራ ክልል ወደ ትግራይ ክልል አጠቃልላለሁ ያለው አዲስ አበባ ላይ በጀመረው አዲስ የፓርቲ እንቅስቃሴ ነው ምን አንደምታ ለሚለው ጉዳይ እንመለከተዋለን ሶስተኛ ጉዳያችን የኤርትራው ፕሬዝዳንት ከሰሞኑ በኢትዮጵያ ላይ ክስ ማቅረባቸው ይታወሳል ይህ ክስ ማነጋገሪያነቱ ሳይረግብ በማስታወቂያ ሚኒስትራቸው በኩል የኢትዮጵያ ባለስልጣናት የጦርነት ቅስቀሳ ላይ ተጠምደዋል የሚል አዲስ ክስ አሰምተዋል ክሱን ያስደመጡት የግብርና ሚኒስቴር ባለስልጣን የሆኑት አንድ ዶክተር አየለ የተባሉ ባለስልጣን ትዊተር ላይ የኢትዮጵያና የኤርትራን ካርታ ጠቅልለው ኤርትራኑ የኢትዮጵያ አካል አድርገው ባሰራጩት መረጃ ላይ ተንተርሰው ነው ጉዳዩ ወዴት ያመራ ነው እንመለከተዋለን አብራችሁ እንድትቆዩ በአክብሮት እንጋብዛለን ለሪና ማንዳይ ናችሁ ሰላም ማርሸልኝ መልካም እንግዲህ የመጀመሪያው ጉዳያችን የትግራይ መንገድ ወይም ደግሞ ከመሃል ሀገር ወደ ትግራይ ጭነት ይዘው የሚገቡ ተሽከርካሪዎች በአፋር ክልል በኩል ሰርዶ ላይ በአማራ ክልል በኩል ደግሞ ወልዲያ ላይ እንዳይገቡ እገዳ ተጥሎባቸዋል ይሄን የትግራይ ክልል ንግድና ኤክስፖርት ቢሮ ለፌደራል መንግስት በላከው ደብዳቤ ላይ አረጋግጧል ቢቢሲም በጉዳዩ ላይ ያሰራጨው ዘገባ ይሄን ያረጋግጣል ይሄ ጉዳይ እንግዲህ ዝም ብሎ የመጣ አይደለም ኤርትራና ህወሓት የኤርትራን ድንበር ከፍተው የንግድ ልውውጥ ያደረጉ ነው የኢትዮጵያ ሉዓላዊነት ጥሰዋል የሚል መረጃ በስፋት ከሰማ በኋላ ነው እንግዲህ ይሄ ፌደራል መንግስቱ መንገዶች ተዘግተዋል የሚል ነገር የተሰማው አማን እንዴት ነው የምታየው ይሄ ነገር መልካም ማርሻ እንግዲህ ኢትዮጵያ ውስጥ አሁን ባለው ተጨባጭ ሁኔታ ጦርነት የለም የፕሪቶሪያ ስምምነትም የተኩስ ማቆሙ እንዳለ ነው በይፋ ተፈርዟል የተባለበት ሁኔታ የለም ነገር ግን በዚህ ከአዲስ አበባ ሸቀጦችን ጭኖ ወደ ትግራይ ክልል የሚሄዱት ሸቀጥ ጫኑ መኪናዎች በዚህ በወልዲያ በኩል እንደዚሁም ደግሞ በአፋር በኩል መንገድ ተዘግቶ መቆማቸውን እንግዲህ እኛም ሰምተናል በዚያው ላይ ደግሞ ቢቢሲ ሰፋ ያለ ዘገባም አውጥቷል የትግራይ ክልል መንግስትም በዚህ ጉዳይ ላይ የፌደራል መንግስቱን ማብራሪያ የጠየቀበትም ደብዳቤ ወጥቷል አሁን ምንም ጦርነት ባልተካሄደበት ምንም ፕሪቶሪያ ስምምነትም ባልተሰረዘበት ሁኔታ መንገዶች እንዴት ይዘጋሉ ለምን ይዘጋሉ የሚል ጥያቄ አንዳንድ ብዙ ሰዎች ውስጥ አለ መንገድ ተዘጋ ማለት ቀጥሎ ደግሞ ጦርነት ይቀጥላል ወይ ብሎ የራሱ ትንተና የሚሰጥም ሰዎችም አሉ ነገር ግን ምንድነው የተፈጠረው የሚለውን ነገር ትልቁን ስዕል ብናየውና ወደዚህ አይን ነገር ውስጥ እንዲገቡ ያደረጋቸው ያለው ነገር ምንድነው የሚለውን ነገር እሱ ላይ ትኩረት ብናረግ መልካም ይመስለኛል ምናልባት እንግዲህ ትንሽ ወደ ኋላ መለስ እንበልና አቶ ጌታቸው ተገፍቶ ከትግራይ ከወጡ በኋላ በነ አንደኛው የህወሓት ቡድን በነ ዶክተር ደብረጽዮን በኩል የግድ መሪያችን እሳቸው ካልሆኑ ብሎ ብዙ ጊዜ ግፊት ሲያደርጉ የነበሩት ጀነራል ታደሰ ወደ መሪነት ሲመጡ ትግራይ ክልል ውስጥ ምንድነው መሰራት መቻል ያለበት ትልቁ ጥያቄ ነበረው ለ2-3 አመታት በካምፕ ውስጥ ያሉ ተፈናቃዮችን ወደ ቀያቸው መመለስ ይሄንን እንደ አንደኛ አቅጣጫ አድርጎ እንዲሰሩበት ነበር ጀነራል ታደሰ ወደ ስልጣን ሲመጡ ከተሰጣቸው መመሪያ ውስጥ ሌላኛው ነገር ይሄ መሪን ያልተጠበቀ ኤርትራና ወሻቢያና ህወሓቶች መካከል የሚደረጉ ግንኙነት
ግንኙነትም ከተደረገ በፌዴራል መንግስት በኩል እንዲሆን ህዝብ ለህዝብም ካስፈለገ በፌዴራል መንግስት በኩል እንዲሆን ነገሮችም ኖርማላይዝድ ባለፈ በጦርነቱ ጊዜ የተፈጠሩትን ነገሮችንም ኖርማላይዝ ማድረግም ከተፈለገ በፌዴራል መንግስቱ ዕውቅና ብቻ መሆን ስላለበት በዛ አካባቢ የሚደረገው ከፌዴራል መንግስቱ ዕውቅና ውጭ የሚደረገውን እንቅስቃሴዎችን በአስቸኳይ እንዲያስቆሙ የሚል መመሪያ ጭምር ተሰጥቷቸው ነበር። ነገር ግን ከህወሓቱ ቡድን አካባቢ ሲሰማ የነበረው ይህንን ጉዳይ እንደ ጥፋት ያለማየት ብቻ ሳይሆን ግንኙነት ማድረግም ከፈለግን ይልና ባለፈ አይ ቲንክ አዲስ ቤት ለማናቸው ዶክተር ማን ናቸው ባለፈ አብርሃም ተከስተ ያወጡ ነገር ላይ ከአማራም ጋር ከአፋርም ጋር ይሉና ከኤርትራ ጋር አሉ። ኤርትራ የኢትዮጵያ ሌላ ክልል አይደለችም፣ ሌላ ራሷን የቻለች ሀገር ነች። ከሷ ጋርም ግንኙነት ማድረግም ካስፈለገን ማንንም አስፈቅደን አይደለም በማለት የፌዴራል መንግስትን ሚና በመካድ ፌዴራል መንግስት እንደሌለ የትግራይ ክልል አሁን ያለው ህወሓት የሚመራው አካባቢ ራሱን የቻለ መንግስት መሆኑን በሚያሳብቅበት ሁኔታ የተናገሩበት የገለጹበት ሁኔታ ነበር። ይህም ይባስ ተብሎ ደግሞ ሰሞኑን ዛላምበሳ አካባቢ ዝግ የነበረውን በር ተከፈተ። ጥሩ ነው። ኤርትራና ኢትዮጵያ መካከል ያለው ድንበር መከፈት፣ ሰላም መውረድ፣ ዜጎች ከዛም ወደዚህ መሄድ አንድ ህዝብ እኮ ነው፣ ሁለት ሀገር ነው እንጂ አንድ ህዝብ ነው። ይሄ ነገር መደረጉ በጣም መልካም ነገሮች ከሚደግፉ ሰዎች ውስጥ አንዱ ነኝ። ነገር ግን ይሄ የሚደረገው በሽፍታ ሳይሆን በሁለቱ መንግስታት መካከል በሚደረገው ዕውቅና ነው። ይሄ እንደዚህ አይነት ነገሮችን ፋሲሊቴት መደረግ ያለበት በአገሪቷን በህገ መንግስቱ በሚያውቀው መከላከያ ሰራዊት ነው እንጂ አንድ የሆነ የሽፍታ ቡድኖች ተሰባስቦ በታጠቁ ኃይሎች በኩል መሆን የለበትም የሚል ነው መከራከሪያ ያለ። ይሄንን ሲያደርጉ ቀጥታም ሆነ በተዘዋዋሪ ፌዴራል መንግስቱን አናውቀውም፣ እኛ ከፌዴራል መንግስት በላይ ሆነን መንቀሳቀስ እንችላለን። ልክ ከዚህ በፊት ያ ሁሉ መዓት እንዳመጣው ምርጫ ጋር እኩል አድርጌ ማየት የሚችለው ነገር ነው። ፌዴራል መንግስት የሚዘጋውን ድንበር እነሱ የሚከፍቱ ከሆነ ፌዴራል መንግስት ያቋረጠውን ግንኙነት እነሱ የሚቀጥሉ ከሆነ ይባስ ብሎ ዶክተር ደብረጽዮን ግንቦት ሻዕቢያና ህወሓት አንድ ላይ ሆኖ በደምና በአጥንታችን ታሪክ የሰራን አዎ ታሪክ ሰርቶ ሊሆን ይችላል፣ አንክድም እኛ እሱን ደርግን ተዋግቶ ሊሆን ይችላል። ነገር ግን አሁን ያለውን ግንኙነት የሻዕቢያ መንግስትና ፌዴራል መንግስቱ ግንኙነቱን ካቋረጠ ትግራይ አካባቢ ያለው አመራር ይሄንን ነገር በትዕግስት መጠበቅ ነው ያለበት። እንኳን ፍቅር እንኳን ቢኖረው ከሻዕቢያ ጋር የተለየ ፍቅር እንኳን ቢኖረው ትዕግስት ጠብቆ ምንድነው የሚለው ፌዴራል መንግስቱ የሚሰጠው አቅጣጫ መከተል ሲገባው ጥሪ ሲያደርጉ ሰማን። እኛ አንድነን አሁንም አብረን ወደፊት ምጣፋንታችን አንድነን የሚል ነገርና ለጦርነት በጋራ የተዘጋጁ እንዳለ ገላጭ የሆነውን ነገር ተናገሩ። ይባስ ብሎ ደግሞ የንግግር የሚነገረው ፕሬዝዳንት ኢሳያስ 34ኛውን የድል በዓላቸው የነጻነት በዓላቸውን አስመልክቶ ከኢትዮጵያ መንግስት ጋር ከዚህ በኋላ በጠላትነት እንደሚፈላለግ በይፋ በገለጸበት ማግስት ይሄም ማለቱ ምንድነው ነው ነጥቡ። ይሄም ማለቱ ኦኬ ጠላትነት የሚፈልግ ኃይል ጋር አብሬ ይሰለፋለሁ፣ የሱን ዱቄት ተሸካሚ ሆኜ ይመጣለሁ፣ ትላንትና ጄኖሳይደር ነኝ ያልኩትን ነገር ትቻለሁ፣ እንዳውም እንኳን ገደሉን፣ እንኳን ሴቶቻችን ደፈሩን ደብረጽዮን እንዲል ይችላል። ትርጉሙም እሱን ነው። ዛራ ሚዲያ የሚባል አለ አይደል? የሱ ዛ ሚዲያ ላይ ነበር በጣም ተደርጎ ሻዕቢያ የትግራይ ልጆች ላይ ፈጸም የሚባለው እውነትም ይሁን ውሸት ሲገለጽ ነበረው በዛ ሚዲያ ላይ ነበር። አሁን እሷ ሚዲያ ባለቤት አስመራ ተልኮ ከኢሳያስ ጋር ቁጭ ብሎ እንትን ማለቱ እንኳን አደረጋችሁ፣ እኛ በሌላ ሰው የሚደረግብን ነገር ነው እንጂ የሚከፋን እንጂ በእናንተ የሚደረገውን ነገር አሜን ብለን መቀበላችንን ፍርማችን እኔ መምጣቴ ነው የሚለው ነው ልል ይችላል አንድ የሆነ የሻዕቢያ ቀጥረኛ ሆነ ሰው። እኛ ግን እንደ ኢትዮጵያኖች በሻዕቢያ በተፈጸመ ነገርም ካለ ተጠያቂነት እንዲሰፍን የውሸት ታሪክም ከሆነ እንድን ጥናት ይደረግና መልስ ያገኝ የሚል ነገር ነው የምናነሳው። ይሄ ባለበት ሁኔታ ፌዴራል መንግስት ምንድነው ማድረግ ያለበት የሚለው ጥያቄ ነው እንግዲህ ስታወጣ።
ቅድም የዘረዘርኩልህ ነገሮች ሁሉ የአንድ ፌዴራል መንግስት ኦቨር አናርክ የሚያደርግ ኃይል አለ ተብሎ ነው የሚታሰበው። እሱን ጥስህ እንደፈለክን የፈለኩትን ነገር አደርጋለሁ ካልክ በፌዴራል መንግስቱ በኩል ምንድነው የሚደረግ ያለበት የሚለው ለስታወጣ አንዳንድ ሰዎች ለምንድነው ፌዴራል መንግስት እነዚህ ሰዎች ላይ እርምጃ የማይወስደው ለምንድነው ሄዶ ነገ ምን እስከሆነ ድረስ ነው የምንጠብቀው ምናምን በሐሳብ የሚያነሳ ነገር አለ። ነገር ግን ፌዴራል መንግስት አሁን እንደገባኝ ከሆነ ሶፍት ፓወርን ነው መጠቀም ያዘው። እዚህ በአገሪቷ ሀብት ዶላር ተገዝቶ የመጣውን ሸቀጥ ወደ አስመራ ወስደ የሚቸበችበውና በኮንትሮባንድ የምትነግደው ከሆነ በአገሪቷ ዶላር ተደጉሞ የተገዛውን ቤንዚን ለሻቢያ ታንከር ማሟያ የምታረገው ከሆነ ፌዴራል መንግስት ፕራይመርሊ እንዲህ የሚያደርጉትንም መምታትም ይቻላል። ግን ወደዛ ውስጥ እንዳይገባ መንገዱን መዝጋትና ሸቀጡን ማቆም ነው የመጀመሪያ እርምጃ አድርጎ የወሰደው ነገር ማለት ነው። ከዛ ሲያልፍ ግን ነገሩ ወዛም እየቀጠለ ይሄዳል። ስለዚህ ጠቅለል ባለ ሁኔታ አሁን ቲፒኤልኤፍ እና ፌዴራል መንግስት መካከል ያለው ነገር ምንድነው? ከድንበሩ መከፈትና ከሻቢያ ጋር ግጭት ከመጠናከር ጋር ብሎ ነገር ያየን እንደሆነ ፌዴራል መንግስት የመጀመሪያ የሚሆን አስተማሪ የሆነ አርጩሜዎችን መጠቀም መጀመሩ ነው። የዚህ አርጩሜ መጠቀም ደግሞ ታሪካዊ ዳራ አሁን ያነሳውልኝ ነገር ነው ማለት ይሄ ነው የሚታየኝ። መልካም ዳሬ ወደ አንተ ስመጣ ምናልባት ወደ ትግራይ የሚገቡ ሸቀጣሸቀጦችን መንገድ ላይ ማስቆም እንግዲህ ከዚህ ቀደም በጦርነቱ ውስጥ የነበረ ነገር ነበር። ጀስት ያን አይነት ትሬንድ ነው የሚሉ ክሶች እየሰማን ነው ከትግራይ ኃይሎች በኩል። በዛ በኩል ደግሞ ከመሀል ሀገር የሚነሱ ሸቀጣሸቀጦች ቲፒኤልኤፍ እና ሻቢያ በከፈቱት ድንበር ወደ ኤርትራ እየተሻገሩ ነው የሚል ነገር እየሰማን ነው። እሱን የሚያረጋግጡ ማስረጃዎችም እየወጡ ያሄን ነው። ድንበሩንም በይፋ ከፍተናል እያሉ ነው። ኦኬ ድንበር ተከፈተ ማለት እንግዲህ ከዚህ ቀደም በፕሬዚደንት ኢሳያስ አፈወርቂና በጠቅላይ ሚኒስትር አብይ አህመድ አስተዳደር ስምምነት ድንበሩ ሲከፈት እንደምናስታውሰው በጣም በዛ አካባቢ ላይ የተጠለቀለቀ ነገር ነበር የነበረው። የንግድ ግንኙነቱ የህዝብ ፍሰቱ በጣም ከፍተኛ ነበር። ቀላል እንደው ዝም ብሎ ተራ ድንበር አይደለም እና ይሄን አሁን እዛ ጋር ያለውን የተከፈተውን ድንበር በሸቀጥ ወይም በንግድ ልውውጥ ብቻ የሚገደብ ነገር አይደለም። የሉዓላዊነት ጉዳይ ነው። የኢትዮጵያ መንግስት ከኤርትራ መንግስት ጋር ተነጋግሮ ተስማምቶ የሚያደርገው ነገር ነው። ነገር ግን ከዛ በመለስ ነው እየሆነ ያለው። አሁን ይሄ እርምጃ መፍትሄ ነው ወይ? በራሱ ድንበሩ ለመጣሱ መፍትሄ ያመጣሉ? አሁን ሸቀጦችን እዚህ ጋር መንገድ ላይ ማስቆም በራሱ ምንድነው የሚሰጠው ትርጉም? መጀመሪያ ግን መነሳት ያለበት ምንድነው በአብዛኛው ጊዜ በወያኔም በሻቢያም የፖለቲካ ሰዎች ዘንድ አንድ በልባቸው ያደረ ነገር አለ። ኤርትራ የግላችን፣ ትግራይ የግላችን፣ ኢትዮጵያ የጋራችን የሚል ያልተጻፈ ህግ አላቸው እና ኢትዮጵያ ውስጥ ያለውን ጉዳይ ከህግ ውጭ የፈለጋቸውን ነገር መስራት ኤርትራና ትግራይን በተመለከተ ህግና ስርዓትን ተከትለው ሁሉም ነገር በእነሱ መንገድ እንዲሄድ ይፈልጋሉ ነው። አሁን እንዳልከው የሸቀጥ የጫኑ መኪኖቹ መንገድ ላይ መቆማቸው ምን አይነት አማራጭ ሊሆን ይችላል? የመፍትሄ አማራጭ መሆን ይችላል ወይ ብለህ የጠየቀው ሐሳብ አለ። እስቲ 1-3-4 ነጥቦችን እናንሳ። መጀመሪያ ከዚህ ቀደም ትዝ ካላችሁ አሁን አስመራ ሄዶ የኢሳያስን ያገኘው የዛሃራው ጋዜጠኛ ስታሊን ምን ብሎ ነበረ? ከዚህ ቀደም በጦርነቱ ጊዜ ሲጅ 360 ዲግሪ ነበር፣ አሁን 180 ዲግሪ ነው ያለው። ምክንያቱም በኤርትራ በኩል ያለው ድንበር በደንብ አክሰሰብል ስለሆነ ምንም ነገር ችግር ሊፈጠር አይችልም የሚል ነገር አንስቷል። በእርግጥ በዛ መልኩ መሄድ ይቻላል ወይ? ትግራይ ራሷ ኤርትራ ራሷን የቻለች ነች ወይ? ራሷን እኮ የቻለች ሀገር አይደለችም። ድንበር ሲከፈት ምን ያህል ሸቀጦች እንግዲህ ወደዛ ወደ አስመራ እየሄዱ እንደሚራገፉ ስንመለከት በሁለት እግር ያልቆመች ነች። እንኳን ትግራይ ኤርትራ ራሱ በሁለት እግር ያልቆመች ነች የሚል ነገር ነው እና ሲጅ የሚለው ነገር ብዙም ርቀት የሚያስኬድ አይደለም። ዲፔንደንት ነች። እንኳን ትግራይ ሌሎቹ ክልሎች እንኳን ትልቅ ቆዳ ስፋት ያላቸው እንኳን የፌደራል መንግስቱ ጥገኛ ናቸው። በኢትዮጵያ ውስጥ ሰልፍ ሰፊሽንት የሆነ ክልል የለም፣ ተወደደም ተጠላም እና ዝም ብሎ እንደው ለአፍ ጨዋታ ለአፍ እንደው ለወሬ ለማሳመር ካሁን በኋላ ማንም እኛን አያግደንም የሚለው ነገር አስቀምጦ ነበር። ይሄ ሊሆን አይችልም። ሌላ ከዚሁ ጋር ተያይዞ አንድ ሐሳብ አይቻለሁ። ወደ በራማ መስመር አማን በደንብ ታውቀዋለህ። በዛ መስመር በጣም ብዙ ሸቀጦች ወደ ኤርትራ ሊሻገሩ ተዘጋጅተዋል እና እነሱን ነው መጀመሪያ እንደውም መንግስት በፌዴራል ኃይሎች አማካኝነት እገዳ ያደረገው ወደ ኤርትራ ሊሻገሩ
ያሉት ሌሎቹ ደግሞ የማጣራት ስራ እየተሰራ ነው የሚል ነገር ነው። በአማራ ክልል ያለውም ተዘግቷል። አሁን በአማራ ክልል ያለውም ተዘግቷል። በኤርትራ በዚህ በምንድነው በአፋር መንገድ የሚሄደውም ተዘግቷል። የመዝጋቱ ሂደት አሁን መጀመሪያ ትግራይ መንገድ መዘጋት ሳይሆን የሆነው ምንድነው የጭነት ተሽከርካሪዎች እንዳያልፉ ተደርጓል። አሁን ምንድነው ልክ ህግና ስርዓት ስታወራ በእርግጥ ትግራይ ውስጥ ያለው ጉዳይ በኢትዮጵያ ህግና ስርዓት ውስጥ እየታደረ ወይ አጠቃላይ የፖለቲካ ስርዓቱ ድንበርን አንድ ለዋላዊ ድንበርን ከማዕከላዊ መንግስቱ እውቅና ውጭ ከባዕድ መንግስት ጋር ተባብረ በድንበር አካባቢ ሌላ አይነት ግንኙነት መርህ አልባ ግንኙነት ሲፈጠር ምን አይነት እሳቤ ነው ያለው በፖለቲካ እሳቤ? እና ትግራይ ውስጥ ያለው የፖለቲካ ኃይል ህግ እየጣሰ ከኢትዮጵያ ለዋላዊነት አጌንስት በሆነ መልኩ እየተንቀሳቀሰ ስለ ህግና ስርዓት ማውራት እኔ ፌዝ ነው። የተለያዩ አማራጮችን ተጠቅሞ ሶፍት ፓወሮችን ተጠቅሞ በእርግጥ መሀል ላይ እንግዲህ ምንድነው የሚባለው ለሳሩ ነው የሚተርፈው እንደሚባለው ዜጋው ይጎዳል፣ የኢትዮጵያ ዜጋ ይጎዳል፣ የትግራይ ተወላጆች እዚያ ያሉት ይጎዳሉ። አንዳንዶች እንደውም ቅድም እንዳነሳው ዳግማዊ ምንድነው ሲጅ ከዚህ ቀደም የነበረው የከበባ ሂደት አሁንም ሊደገም ነው፣ የትግራይ ህዝብ አሁንም ፍዳውን ላይ ነው የሚል ነገር ሲነሳ አይተናል ከተለያየ ወገን ማለት ነው። ዞሮ ዞሮ ግን ትግራይ ውስጥ ያለው የፖለቲካ ንፋስ ጤና የሚሰጥ አይደለም። ለትግራይ ህዝብ ብቻ ሳይሆን አጠቃላይ የኢትዮጵያን የፖለቲካ ሁኔታ ሊያምስ ስለሚችል ጥንቃቄ ባለው መልኩ ማስኬድ ነገሩን በጣም አስፈላጊ ነው። እንደያስፈላጊነቱ ምንድነው ዶሮዋን አርዝመህ በገመድ አርዝመህ ትይዛታለህ። እንዲህ አርዝመህ ስለቃት የለቀካት ይመስላል፣ ስታመጣ ደግሞ ያሰርካት ይመስላል። ልክ እንደዛ ቲፒኤልኤፎችን የህወሓት የነ ደብረጽዮን ቡድን በእንደዚህ አይነት መልኩ ማጫወት ያስፈልጋል። ምክንያቱም አደገኛ ቡድን ስለሆነ ከዚሁ ጋር ተያይዞ አሁን በጣም መነሳት ያለበት ሁናቴ ምንድነው ቅድምም ተነስቷል። ስለ ግንቦት ሃያ ዲስኩርስ ያሰሙ አይተናል። ሻዕቢያና ወያኔ የትኛውንም ተራራ ፈቀቅ የማድረግ አቅም አላቸው። ግንቦት ሃያን እንደ ዋቢ አንስተዋል። ደርግን ጥለናል፣ አሁንም የሚሳነን ነገር የለም፣ የማንኛውንም እርዳታ አንፈልግም ብለዋል። እንደውም ጀነራል ክንፈ የትኛውንም እርዳታ አንፈልግም፣ ሁለታችን ከተጣመርን ማንኛውንም ኃይል የማሸነፍ አቅም አለን የሚል ነገር፣ ይሄ በጣም ስሁት የሆነ ለራስ የተሳሳተ በጣም በጣም አደገኛ የሆነ ግንዛቤ አደገኛ የሆነ ድምዳሜ ነው። ደርግን ወያኔና ሻዕቢያ ሲወጉት የነበረው የፖለቲካ ክላይሜትና አሁን ያለው ኮምፕሊትሊ የተለያየ ነው። የዛ ጊዜ ሀገራዊ ብሔረተኝነት ነበር የነበረው። ሰዎች ራሳቸውን በብሔር የሚበይኑበት ጊዜ አልነበረም። ስለዚህ ወያኔና ሻዕቢያ አጭበርብረው ወደ 4 ኪሎ መጥተዋል። አሁን ግን እያንዳንዱ ማህበረሰብ ቲፒኤልኤፍ ስልጣን ላይ ወጥቶ ምን አይነት ጭቆና እንዳሳደረበት እና ይሄ ብሔር ተኮር የሆነ የፖለቲካ እሳቤ እንደ ሳማ ሲለበለብበት የነበረው የፖለቲካ ኦሪየንቴሽን ነው እና የትኛውም እንደው የብሔር ማንነት ያለው እንደው በሀገር እንኳን ባቆም እንኳን በሀገር እንድትቆም አይፈልጉም እነሱ በብሔር እንድትቆም ነው የሚፈልጉት። ዞሮ ዞሮ ግን አደገኛ አዝማሚያ እንዳለውና የኢትዮጵያ ህዝብ ወደ ጥልቁ ጨለማ የበለጠ እንዲገባ የሚያደርግ የፖለቲካ አሳለፍ ስለሆነ የሁለቱ ጥምረት በጣም የከፋ ነው የሚሆነው። እንደውም ባለፈውም ተወያይተንባቸዋል። ማን የሚባሉት ጀነራል ዮሐንስ ነው የሚባሉት። ጀነራል ዮሐንስ ጦርነቱ ከተጀመረ ሻዕቢያ ይጠፋል ያሉት እዛቸው። እንግዲህ ሻዕቢያን ወደ ማጥፋት ነው የምንሄደው። ምክንያቱም ከሻዕቢያ ጋር የሚደረገውን ጦርነት እንደውም አገር ውስጥ ያለውን ጦርነት አልደግፍም፣ ከሻዕቢያ ጋር የሚደረገው ማንኛውም ጦርነት ግን ደግፋለሁ ብለዋል። ያውቁታል፣ እሳቸው በደንብ በቅርበት ያውቁታል። እንደውም ሻዕቢያ አካባቢ ትንሽ መደናገጥም አለ። ባለስልጣናቶቻቸው እየወጡ የሚናገሩትም ነገር አለ፣ ያየን ነው። ቶኑም ልክ አይደለም። አይ ቲንክ እኛ በደንብ ያልመረመር ነው እንግዲህ ርቀት ስላለ ጂኦግራፊካሊ በሻዕቢያ ረገድ መሬት ላይ ያለው ነገር ከሚገመተው በላይ ያን ያህል ብዙ ርቀት የሚያስኬድ አይደለም፣ በኃይልም ደረጃ በኢኮኖሚም ደረጃ እና ትንሽ ጦርነት ጨር ካለ የሻዕቢያ ውድቀት ስለሚፋጠን ማንኛውንም አማራጭ ከትግራይ ካለው ኃይል ጋር ተጎዳኝቶ ስራዎችን ሊሰራ ይችላል። ስለዚህ ማዕከላዊ መንግስቱ እንዳልከው ዜጎችን በጥንቃቄ መመልከት የራሳችን ዜጋ ነው የትግራይ ህዝብ ማለት ነው። ስለዚህ እዛ አካባቢ የሚደርሰውን ሰብአዊ ቀውስ በቀነሰ መልኩ እርምጃዎችን መውሰድ አለበት የሚል ምክር አሰባለሁ። መልካም አማን፣ ወደ አንተ ስመጣ ምናልባት እንግዲህ እዚህ ጋር ወደ ኤርትራ የሚሻገሩ ሸቀጣሸቀጦችን ወደ ትግራይ እንዳይገቡ ማገድ በራሱ ዛላንበሳ ላይ ተከፍቷል የተባለውን ድንበር ወይም ደግሞ የተደፈረው ሉዓላዊነት ማስከበር ያስችላል ወይ? ይሄን የምለው ለምንድን ነው አሁን የምንሰማው ነገር አይ ምጽዋን እኮ እንዳፈለጋችሁ ተጠቅማችሁ አይደለም ሸቀጥ የጦር መሳሪያ ማስገቡበት አስወጡበት አይነት ነገር ደረጃ ላይ እንደደረሱ ነው የሚነግሩን ራሳቸው የቲፒኤልኤፍና ሻዕቢያ ሰዎች የሚሉን ነው ይሄን የምንለውና በዛ ጋራ ዋናውን በር ይዘውት በዚህ መዝጋት ብቻ ነው ወይ ማስቆም የምችለው?
ኔክስትስ ምን አይነት ነገር ነው ሊጠብቅ የሚችለው? በመሰረቱ ባለፈ ማንስቻለሁ እኔ ምጽዋ ላይ የሚገባው ጦር መሳሪያ ይሁን ማንኛውም ነገሮች የኤርትራ ነው። ለምን ትግራይ የሚባል ሀገር ሪኮግኒሽን የለውም። አሁን እነሱ በምንድነው ኤርትራ ደግሞ ለራሷ ማዕቀብ ውስጥ ያለች ነች፣ የጦር መሳሪያ ማዕቀብ ውስጥ ያለች ነች። የዩናይትድ ኔሽን ይቆጣጠራል። ምንም ነገር እዛ ጋር ይመጣ የለም። ምናልባት መሳሪያ ሊመጣ ከቻለ በሱዳን በኩል ተደርጎ ከሱዳን ውስጥ ማለት ነው የሚገኙ መሳሪያዎችን በኮንትሮባንድ አድርጎ ማምጣት ይችላሉ። በዚህ በከሰላ በኩል አድርጎ ከዛ ወደ ኢትዮጵያ ማስገባት ይቻላል። ግን ዋናው ፍሬ ነጥቡ ድንበሩ መንገዱ መዝጋቱ የኢትዮጵያ ሉዓላዊነት የተደፈረው መመለስ ይቻላል ወይ የሚለው ነገር ነው ጠየቀኝ። ሉክ አሁን ምንድነው መሰለኝ ውጤቱን ያየን ነገር ነው። አሁን ለሁለተኛ ጊዜ ልንገባበት እያሰብን ያለ ነው ጦርነት የሚባለው ነገር ማለት ነው። ፌደራል መንግስቱና ህወሓት መካከል የተደረገ ጦርነት ከዚህ በፊት ምን አይነት ዳሜጅ እንዳመጣ የሚታወቅ ነገር ነው። ያኔ ውጤቱንም በደንብም ስለማናቅ እሱንም ሆኖ እኮ ባይዘው እኮ በፌደራል መንግስት በኩል በጣም ብዙ ትግስት ነበር። ለምንድነው መንግስት የምታገሳቸው እስከመቼ የምታገስ የሚል ነገር ነበር። ጦርነቱ እነሱ የሰሜን ኢዝ ላይ ያን ነገር ፈጽሞ ጦርነቱን ከማስጀመራቸው በፊት ማለት ነው። አሁንም የምናስበው ጦርነትን አማራጭ ማድረግ አይደለም። ከጦርነት ወዲህ ያለው ነገሮችን አማራጭ ማድረጉ እንደማስገደጃ ይሆናል ተብሎ ስለሚታሰብ ነው። ቀጥታ ጦርነቱ ውስጥ ገብተህ ቀላል እኮ ነገር እኮ ነው እኮ ለዛው ማውን ቲፒኤልኤፍ ባለበት ቁመና በቀላሉ ተመቆጣጠርም ትችላለህ። ነገር ግን ይቀጥላል ነገሩ። ንጹሃኖች ይጎዳሉ። መከላከያም ቢሆን በዛም በኩል ያለውም ቢሆን ኢትዮጵያ ዜጎች ናቸው የሚሞቱት ማለት ነው። እሱ ከሚሆን ያን የከፈቱትን እንዲዘጉ እዚህ ጋር ያለውን ያዝ ብናረግ ሶፍት ፓወር የሚባለው ማለት ነው መልካም ይሆናል። አማራጮችን አሟጦ መጠቀሙ የተሻለ ነው ወደ ገዳዩና ወደ አውዳሚው ነገር ከመግባት በሚል ነገር ነው እንጂ እርግጥ ነው እዚህ ጋር መንገድ መዝጋት ቀጥተኛ የሆነ አሁን ባሁን የኢትዮጵያ ሉዓላዊ ነገርን ያስመልሳል ተብሎ አይታሰብም። ነገር ግን ወደ ቀልባቸው እንዲመለሱ ወደ ልባቸው እንዲመለሱ እየሰሩት ያሉትን ጥፋትን ምን ሊያመጣ እንደሚችል እንዲገነዘቡ እድል ይፈጥራል ከሚል ነገር ነው። ይሄ መንገዶች የሚዘጉ መንገድ ሲዘጋ የትግራይ ህዝብም ጥያቄ እኮ ጀምራል እኮ አሁን እንደሚደነፋ አይደለም። ከዚህ በፊት 360 ነበር አሁን 180 እሺ 180 ኤርትራ እኮ ከኢትዮጵያ ነው የምትጠብቀው እኮ አይደለም። ለትግራይ ምንም የምታመጣለት ነገር የለም። ለራሷም ራሷ እናቃለን የሚጠጡትን ቡና እኮ በየት ተሽሎክልኮ እኮ እንደሚሄድ ማለት ነው። ስንት ሸቀጥ በየት ተሽሎክልኮ እንደሚሄድ። ስለዚህ 180 ክፍት ነህና ምንድነው የሚፈጥረው በዛ በኩል ኤርትራ ከዚህ ሆነ ነገር ካገኘች እንጂ ከዛ ወደዚህ ይመጣ ነገር የለም። ወቱና አውራ ከተባለ ማለት ነው ለሰርቫይቫል የሚሆን ጥይት ሊመጣ ይችላል። የዛጌ ዱሮ መሳሪያ ክላሽ ሊመጣ ይችላል እንጂ ግን ለትግራይ ህዝብ ግን የሚሆነው ነገር መንገዱ ብዘጋ ልታደገው የሚችለው የዕለት ሸቀጥ ግን በዛ በኩል ወደዚህ ይመጣ ነገር የለም ማለት ነው። ይህን አስቦ የጀመሩትን ነገር ወደ ቀልባቸው እንዲመለሱ ግፊት እንዲያደርግ ይመስለኛል ማለት ነው። በግመል ነው እየተሻገሩ ያሉት የሚል ነገር ነው። አንዳንድ መረጃዎችን ስመለከት በዚህ በሽራሮ በኩል እና እየተሻገሩ ያሉት እስካሁን ቡና፣ የምግብና የመጠጥ ሸቀጦች እንዲሁም ነዳጅ የሚል ነገር ነው። በግመል እየተሻገሩ ነው ያሉት። የክልሉ የንግድና ኢንዱስትሪ አይ ቲንክ ባለስልጣን መሰለኝ ለፌደራል መንግስቱ ጽፏል። የጻፈው ደብዳቤ ላይ እስካሁን ለምንድነው በዚህ በአፋር በኩል የተዘጋበትን መንገድ የተዘጋበትን ሁኔታ ምክንያቱን የፌደራል መንግስቱ እንዲያብራራልን እንጠይቃለን ብለዋል። ዞሮ ዞሮ እጅግ በጣም እንግዲህ ሰንሰለት ያለው ነገርና አየር ባየር እንዲሁም ደግሞ የኤርትራን መንግስት የኤርትራን ህዝብ ሊጠቅም በሚችል መልኩ እንደዚህ አየር ባየር ንግድ እንዳለ ነው የምንመለከተው። እንግዲህ ሻዕቢያ ዝም ብሎ እንደው በአደባባይ ያቀራራል እንጂ ራሱን በራሱ ያልቻለ መንግስት እንደሆነ ማሳያ ሊሆን ይችላል። መልካም ወደ ቤተሰቦቻችን ወደ ሁለተኛ ጉዳያችን እናልፋለን። ሁለተኛ ጉዳያችን የጌታቸው ረዳ ፓርቲ ዲሞክራሲያዊ ስምረት ትግራይ የተሰኘው ፓርቲ ከሰሞኑ የመጀመሪያው መግለጫ አውጥቷል። በዚህ መግለጫ እንግዲህ የትግራይ ግዛታዊ አንድነት የሚላቸውን ወልቃይት፣ ራያ፣ ጠለምትን ዳግም ለማስመለስ ወደ ትግራይ እንደዚሁ ነው ተፈናቃዮች ለመመለስ
የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን ጥሪ አቅርቧል። ጫና እንዳደርጉለት ለፌዴራል መንግስቱ፣ ለአሜሪካ መንግስት፣ ለአውሮፓ ህብረትና ለዓለም አቀፍ ማህበረሰቡም ጥሪ አቅርቧል። እንግዲህ ጌታቸው ከመቀሌ የተባረው አዲስ አበባ ላይ አዲስ የፖለቲካ እንቅስቃሴ ከጀመሩ በኋላ የግዛት ማስመለስ እንቅስቃሴያቸውን ቀዳሚ አጀንዳቸው አድርገው ቀጥለዋል። እንግዲህ ይዘውት የመጡት የሊበራል የፓርቲ ርዕዮተ ዓለም እንግዲህ አካባቢው ላይ ያሉትን ውዝግቦች በህዝብ ውሳኔ ወይም ደግሞ በህዝብ ውሳኔ መሰረት ወይም በፍላጎት እልባት እንዳገኝ ያስደርጋል የሚል አይነት ርዕዮት ነው። በርዕዮተ ዓለም ደረጃ ነፃነትን የራሱ ህዝቡ ይወስናል የሚል ነገር ግን እሳቸው አስመልሳለሁ የሚል ነገር ይዘው ብቅ ብለዋል። ደሬ ላንተ ድል ስጥህና ጌታቸው ከአዲስ አበባ ይዘውት ብቅ ካሉት ፓርቲ የመጀመሪያ አጀንዳቸው አሁን ግዛት ማስመለስ አድርገው ይዘው ብቅ ማለታቸው ለዚህም ጫና ፍጠሩልኝ የሚል ጥሪ ማቅረባቸው እንዴት ታየዋለህ? እንደዚህ ነገር የሚጠበቅ ነው። የትግራይ ብሔረተኝነት ዞር ብለን ስንመለከተው ለግማሽ ክፍለ ዘመን በወያኔ አማካኝነት ተኮትኩቶ የጎለመሰው ብሔረተኝነት በውስጡ ልክ እንደ ምሰሶ አድርጎ የያዘው ምንድነው? ይሄ ሪዴንቲዝም የሚባለውን የአይዲዮሎጂ ወይም ደግሞ ግዛትን ያማከለ ብሔረተኝነት ማለት ነው። ስለዚህ ግዛትን ያማከለ ብሔረተኝነት ወይም ደግሞ ራያ፣ ወልቃይት እነዚህን አካባቢዎች ወደ ትግራይ የጠቀለለና ትግራይ የምትባል አንድ ትልቅ የሆነች ሀገረ ትግራይን የመፍጠር ህልም ነበረው። ዞሮ ዞሮ መጨረሻ ላይ ያው ከተወሰነ ጊዜ በኋላ ትቶት በዛች ሀገረ ትግራይ ውስጥ ግን ብሔረተኝነቱ ምሰሶ ወይም ዋጋግራው የቆመው ልክ እንደዚህ ግዛት ላይ ያማከለ ነው እና አሁን ስምረት ወይም ደግሞ የአቶ ጌታቸው ረዳ ፓርቲ መጀመሪያ ሲመጣ ፊት ለፊት የሚላተመው ከእንደዚህ አይነት ብሔረተኝነት እሳቤ ላይ ነው። በአንድ የተው ማለት አይችልም። የብሔረተኝነቱ ኦክሲጅን ብሔረተኝነቱ የሚተነፈሰው ኦክሲጅን ግዛት ላይ ነው፣ የሉዓላዊ ግዛት በሚለው ወልቃይት፣ ራያ በምትለው እነሱን ትተህ ስለ ብሔረተኝነቱ ማውራት ብዙም ትርጉም አይሰጥም እና አቶ ጌታቸው ረዳ ፓርቲ መጥቶ ይህን ነገር ቢናገር የሚደንቅ አይደለም። አሁንም የግዛት አንድነት የሚሆን ነገር አጀንዳ ሊተው አይችልም። በጊዜ ሂደት እንግዲህ በደንብ የእርስ በርስ መግባባት፣ የዜግነት ፖለቲካ እንዲሁም ደግሞ የተለያዩ አብሮነትን የሚያጎለብቱ የፖለቲካ ሀሳቢዎች እያበቡ ሲመጡ እነዚያ ነገሮች ሊተው ይችላሉ እንጂ የትግራይ ብሔረተኝነት አስፋራስ የቲፒኤልኤፍ የፈጠረው ብሔረተኝነት እስካለ ድረስ ይሄ ግዛትን የተመለከተው ሁናቴ ሁሌ ሊነሳ ይችላል እና ከዛ አንጻር ነው ያነሱት ብዬ ወስዳለሁ። አንደኛ ነው። ሁለተኛ አቶ ጌታቸው ረዳ ፓርቲ አሁን ፈተና የሚገጥመው ምንድን ነው? የቅቡልነት ክራይሲስ እንዳይገጥመው ነው። ምክንያቱም አሁን እዛ ትግራይ ያለው የፖለቲካ ስፔስ ለእነ አቶ ጌታቸው ረዳ ፓርቲ የተመቸ አይደለም። በመሆኑም አዲስ አበባ ላይ ብቻ የተወሰነ ከአዲስ አበባ ብቻ መግለጫዎችን እያወጣ የሚቆይ ፓርቲ ነው የሚሆነው ወይስ ፕራክቲካሊ መሬት ላይ ተጨባጭ ለውጥ ማምጣት የሚችል የፖለቲካ ፓርቲ ሊሆን ይችላል? አንዳንዶች ልክ እንደ አብን አሁን ምሳሌ አብን አለ። አሁን አብን 4 ኪሎ ምንድነው አዲስ አበባ ላይ ነው ቤዙ። አማራ ክልል ያለው ተቀባይነት ወይም ደግሞ የፖለቲካ ቤዝ ኦልሞስት ኒል ነው ማለት ይቻላል። ስለዚህ በአብን ደረጃ የአቶ ጌታቸው ረዳ የሚወርድ የፖለቲካ ፓርቲ ነው የሚሆነው ወይስ ልክ እንደ ፈንቅል እንደተባለው ቢያንስ ፈንቅል የፖለቲካ ንቅናቄ ፈጥሮ ነበር ትግራይ ውስጥ እና ልክ እንደ ፈንቅል የፖለቲካ ንቅናቄ ሊፈጥር የሚችል የፖለቲካ ፓርቲ መሆን የሚችልበትም እድል አለው። ምክንያቱም የአቶ ጌታቸው ረዳ በአብን ደረጃ እንዳታወርደው ቀላል የማይባል ደጋፊ በጣም በርካታ ደጋፊ አለው በትግራይ ውስጥ። እነዛን ደጋፊዎች ሞቢላይዝ አድርጎ ልክ የፈንቅል አይነት ንቅናቄ መፍጠር የሚችል የፖለቲካ ድርጅት ሊሆን ይችላል ብለን እንመለከታለን። አሁን እንግዲህ የአጠቃቀም ጉዳይ ነው። በዚህ መልኩ መጠቀም ከተቻለ ለኢትዮጵያ ለትልቁ ስዕል ለኢትዮጵያ ጤናማ የፖለቲካ ስርዓት በመፍጠር ሂደት ውስጥ ትግራይም ያው የበኩሉን ድርሻ እንዲወጣ ምናልባት የስምረት የተባለ የፖለቲካ ፓርቲ የራሱን አስተዋጽኦ ሊያደርግ ይችላል። የግዛት ይገባኛል ጥያቄ ብለው ጫና ያሳድር ያሉት ደግሞ ማን ላይ ነው? ቲፒኤልኤፍ ላይ ነው። ስቲል አሁን እንግዲህ ይሄ ምንድነው ፓራዶክስ ነው አይደል? አያው ነው ጫና ማሳደር ያለባችሁ ፌዴራል መንግስት ላይ ነበር ሲሉ የነበሩት በፊት አቶ ጌታቸው ረዳ መቀሌ ያሉ የጊዜያዊ አስተዳደሩ አካል በነበሩበት ጊዜ ሲያወጡ የነበረው መግለጫ የፌዴራል መንግስቱ ላይ ጫና ሊደረግ ይገባል፣ ምክንያቱም የፕሪቶሪያ ስምምነት ፉሊ ዩቲላይዝ እንዲሆን ዲፕሎማቶች ወይም የዓለም አቀፉ ማህበረሰብ በትክክል ወደፊት መምጣት አለበት የሚል ሀሳብ ያንጸባርቁ ነበር። በነገራችን ላይ አሁን የፌዴራል መንግስቱ አንተ እንዳልከው የፌዴራል መንግስቱን ጫና ፈጣሪ አድርገው ነው ያመጡት ከአሜሪካ ከአውሮፓ ህብረትና ከዓለም አቀፉ ማህበረሰብ አንጻር። ቲፒኤልኤፍ ላይ ብቻ ግን አይመስለኝም። ግዛት ማስመለስ ማለት ቲፒኤልኤፍ ከአማራ ኃይሎች በኩል የትግራይ ግዛት ናቸው የሚባሉት እንዲመልሱ የፌዴራል መንግስቱም
ኦኬ የስምምነቱ እኮ አካል ነው ጫና ፍጠር ነው ከአሜሪካና ከአውሮፓ ህብረት እኩል እየተባለ ያለው እና እሱስ ምንድነው የሚሰጠው አንደምታ የፌደራል መንግስቱ ጫና ሳዳሪ እንዲሆን ይፈልጋል ሚለው እንደዛ የፖለቲካ ክላይሜታቸው ምንድነው የፖለቲካ እንትናቸው ቋንቋቸው ተቀይሯል ወደ 4 ኪሎ ከመጡ በኋላ እሳቸው ቲፒኤልኤፍ ልክ እንደ አውትሳይደር ከዚህ ቀደም ውስጥ ሆነው ሲናገሩ የነበረውን ሁናቴ እርግፍ አድርገው ትተው ቲፒኤልኤፍን በልኩ በቁመናው ጀጅ እያደረጉት ነው ጠባጫሪ ነው በፕሪቶሪያ ስምምነት እንዳይፈጸም ዋነኛ እንቅፋት የሆነው ቲፒኤልኤፍ ነው እሱ ላይ ጫና ማደር አለበት ጫና ካሳዳሪው አካል አንደኛው የፌደራል መንግስቱ ወይም ደግሞ እርሳቸው ያሉበት የፖለቲካ ሁነት ነው ማለት ነው ስለዚህ ተቀይረዋል ኮምፕሊትሊ አቶ ጌታቸው ረዳ ተቀይረዋል ኦሪንቴሽናቸው ተቀይረዋል ሆነ ለመናገር ከወያኔ ጋር እንደ ቁጭ ብለው ቢነጋገሩ እንደ ባቢሎናውያን ምንም አይግባቡም ቋንቋቸው ተደበላልቋል ማለት የአቶ ጌታቸው ረዳና የቲፒኤልኤፍ የወያኔዎች እና ፓርቲያቸውም በዚህ ረገድ ገና እንግዲህ ፊርማው ገና ሳይደርቅ ገና በትክክል የጊዜያዊ ቆና በተሰጠው ማግስት እንደዚህ አይነት ከባባድ ኢምፕሊኬሽን ያላቸውን የፖለቲካ ኢምፕሊኬሽን ያላቸውን ሐሳቦች በመግለጫ መልክ ባወጣታቸው ትንሽ ግርምትም የሚያጭርም ነው አማን ባንተ በኩል የጌታቸው ፓርቲ የመጀመሪያ መግለጫው ላይ ይዞት የመጣው በተለይ ግዛት ማስመለስ አጀንዳ እንዴት ነው የምትመለከተው ይዞት የመጡት ትርኢት ዓለም እንግዲህ ነፃነትን የሚያረጋግጥ ነው ነፃነት ማለት ደግሞ ህዝብ የመረጠው መሆን መቻል አለበት ነው ሶ የዛጋ ጥያቄ ያለው ማህበረሰብ አለ በህዝብ ውሳኔ ወይም በራሱ መንገድ ወደፊት በስምምነት በሚደረግ አማራጭ ጣማንታው እንደወስን ከመመለስ ከማድረግ ይልቅ ኦኬ ውሃ ቅዳ ውሃ መልስ ውስጥ ጀስት ከዚህ ቀደም ስልጣን ላይ እንደነበሩ ያዙትን ፖዚሽን ይዘው መጥተዋል እንዴት ነው የምታየው መልካም አቶ ጌታቸው ድርጅት ፓርቲ ይዞ የመጣውን ሐሳብ ትግራይ አካባቢ ከሚቀነቀነው ፓርቲዎች ሐሳብ ምን ይለየዋል የሚለውን ነገር ብናየው ነው መልካም ይመስለኝ እኔ በመሪ ደረጃ ፓርቲው ግዛዊ ቅድመንትን ነው ፍቃድ ያገኘ መሰለኝ እንጂ ገና ፓርቲም ሆኖ ሰርቲፊኬትም አልተሰጠውም እሱም ነገር እንዳለ ሆኖ እንዳው ትግራይ አካባቢ የሚንቀሳቀሱ ሌሎች ፓርቲዎች እነዚህ የህወሓት ቶክሲክ የሆኑትን ተዋቸው ዳው ከህወሓት በፊት የነበሩና ዳው ፖለቲካል ለመስራት የሚንቀሳቀሱ ፓርቲዎች ላይክ እንደነ አረና ልክ እንደነ ቲዴፓ ምናምን አይን ነገርም ብናቸው ምንድነው አሁን እነሱ የሚያነሱት የሚል ነገር ትግራይ አካባቢ ግዛት አንድነት የሚባል ነገር ትግራይ አካባቢ የሚንቀሳቀሰው ፓርቲ ይዞ የሚንቀሳቀሰው ጉዳይ ነው ከዛ ተለየ ነገር አድርጌ አልወስዶም አሁን አቶ ጌታቸው የሚያስቀምጡት ግዛታዊ አንድነት የሚሏትን ነገር ማለት ነው ነገር ግን ግዛታ አንድነት ይመልሳሉ አስመልሳሉ ማለት እንዴት የሚለው ጥያቄ ነው እንግዲህ የሚመጣው ነገር ማለት ነው በጉልበት እጄ አስመልሳለሁ ነው በውይይት አስመልሳለሁ ነው ወይ ወልቃይት አካባቢ የሚኖሩ ሰዎችንና ራያ አካባቢ የሚኖሩ ሰዎችን ኮንቪንስ አርጌ ወደ ትግራይ ብንመለስ ይሻላል ብሎ ሪፈረንደም ተካሂዶ በዛ ይመጣሉ ነው አስመልሳለሁ ያሉ በመንድነው የሚለው ነገር መጣ በፕሪቶሪያ ሰላም ስምምነት መሰረት የፌደራል መንግስቱ አሜሪካ አውሮፓ ህብረትና ዓለም አቀፍ ማህበረሰብ ጫና አድርገው የትግራይ ግዛቶችን ያስመልሱ ነው ያለ አዎ አሁን ምንድነው ልክ ያው ቀደም እንዳልኩ እንደ አንድ በሂደት ውስጥ እንደነበረ ሰው ፖለቲከኛ ሁሉ ጊዜ የሚሆን ነገር ብቻ ለምትናገረው ፖለቲካል ኮሬክትነስንም ተጠብቃለ እዛ አካባቢ ተቀባይነቱንም ለመጨመር ፕላስም ደግሞ አቶ ጌታቸው እኮ ያምናሉ እኮ አቶ ጌታቸው እኮ ወልቃይት እኮ የትግራይ ነው ብሎ እኮ ነው የሚያምኑት እኮ ገብቷ ራያ የትግራይ አካል ነው ሌላው ወገን ነው እንጂ ቦታዎች በግፍ የተወሰዱ ወደዛ በመሄድ መከራ ያየን ስቃያየን የሚሉት እንጂ አቶ ጌታቸው ትግራውያን ናቸው ዱሮ በእንትን ነው ሄዱት ስለዚህ መመለሳቸው መውሰዳችን አግባብ ነው ብሎ እኮ የሚያምን ሰው እኮ ነው እኮ ስለዚህ እንዲህ ብሎ ከሚያስብ ሰው ከዚህ የተሻለ ነገር ምንድነው የሚጠብቀው ነው ገብቷል አይደል ፖይንቱም ማለት ነው ምንም በዚህ ጉዳይ ላይ ከነ ዶክተር ደብረጽዮን የተለየ አቋም የላቸው አቶ ጌታቸው ማለት ነው እሱ ነው አሁን በፓርቲ ይሆናል አይሆንም ነው አሁን ፖይንቱ መሆን ያለበት ማለት ነው አሁን ባለው ተጨባጭ ሁኔታ ከዚህ በኋላ ወልቃይት ላይ ፕሪቶሪያል ፈረንጆች ተሰብስበው ወይ ፕሪቶሪያል ተሰብስበው ሰዎች ተሰብስበው እናንተ ከዛሬ ጀምራችሁ ወደ ትግራይ ትሄዳላችሁ ብሎ የሚሄድ ወልቃይቴ ነው ያለው ወይ 80ውን የበጠሰና ስለራሴ ያቃሉ ያለና በጉልበትም መጥቶ ሊመልሰኝ የሚያስብ ሰው እንኳን ካለ እሞታለሁ የሚል ወልቃይቴ ነው ያለው እሱ ነው የሚወስነው ነገሩ ማለት ነው
እንጂ ጌታቸው ስላለ ደብረጽዮን ስላለ ወይ ማን ነው አረጋ ስላለ አይደለም ጉዳዩ ማለት ነው። መሬት ላይ ያለው ነገር ምንድነው የሚያመላክተው? እዛ አካባቢ ያሉ ሰዎች ምንድነው የሚሉት ነገር ነው። አሁን እሱን አለመቀበል ነው የሚታየው። አለመቀበል በቃ መብቱ እኮ ነው እኮ ምን ታደርጋለህ? እሱ አይቀበል አመልሳቸዋለሁ ይበል። የሚመለሱ ሰዎች ግን ለመመለስ አይደለም በጉልበት ልትወስዳቸው ብትመጣ ምን እየተዘጋጁልህ ነው የሚለው ነገር ነው አሁን ውሳኔውን የሚሰጠው ነገር። ሁለተኛ ግን እኔ በጣም እንትን ያለኝ የወሰድኩት ነገር ጥሩ በጥብ የወሰድኩት የፕሪቶሪያል እንትኑ ተፈጻሚ እንዲሆን ግፊት ያርጉልኝ የሚል ነገር አለ። ሉክ ትግራይ ክልል ውስጥ ሰላማዊ ፖለቲካ እንዳይከናወን ካደረገው ነገር ውስጥ አንዱ ወገን ይገውጥ የሆነ መሳሪያ ወታደር ያለው ኃይል ስላለ ነው። ይሄ ወታደር ያለው ኃይል ፓርቲ ወታደሩ ትጥቁን እስካልፈታ ድረስ ትግራይ ክልል ውስጥ ሰላማዊ ፖለቲካ ማካሄድ ስምሪት በለው ምን በለው ፓርቲ ብታቋቁሙና እዚሁ አዲስ አበባ የዞርክ እንትን ልትላለ እንጂ እና አረጋው በሬ እኮ ሄዶ እኮ ተደብድቦ እኮ መጡበት ነገር እኮ ነው እኮ። ስለዚህ እዛ ያለውን ነገር ነው ፓርቲ ወከላካ ወታደር ሊኖሩ አይችልም የሚለው ነገር ያን ወታደር ትጥቁን አስፈተ ዲሞቢላይዝ ካረኮ በኋላ ብቻ ነው። ስለዚህ እሱን ይመስለኛል የፕሪቶሪያ ተግባራዊ የሚለው አቶ ጌታቸው ማለት ነው። ለቀጣይ ለራሱ ፖለቲካም እንዲያመቸው ትግራይ ክልል ውስጥ ያለውም ይሄ ኦሊጋርኪውም እንዲፈርስ የግድ እነዛ ወታደሮች ትጥቅ መፍታት እንዳለባቸውና የፕሪቶሪያል ስምምነቱ ተፈጻሚ እንዲሆን ብሎ የሚያነሳው ነገር እሱ ይመስለኛል ማለት ነው። ሌላ ፖይንት ግዛታዊ አንድነት የሚለው ነገር ምናልባት ወልቃይት ራያ ጠለምትን ነው እኛ ያነሳን። ጌታቸው እኮ የሚያነሳው እኮ የኤርትራንም ያነሳል። የኤርትራንም ያነሳል። የኤርትራን ተውት እነ ደብረጽዮን ናቸው። የትግራይ መሬቶች ተወስደዋል የሚባለው ነገር የተውት እነሱ ናቸው። ጌታቸው አልተውም እሱንም። ለሱ መንግስትም ጫና ያርግልኝ የፈረንጆቹም ጫና ለወልቃይት ብቻ አንውሰዶ እዛም ሊሆን ይችላል ያኛው ላይም ሊሆን ይችላል። ስለዚህ ይሄ ጫና ግዛታዊ አንድነትና የትግራይ መሬቶች የተያዙት ከንትን ውጭ የተያዙ መሬቶች አሉ እነሱ እናስመልስ የሚባለው ነው በአዳን ይውጡ የሚለው ነገር ፌደራል መንግስትም ጫና ያርግልኝ የሚል ወደዛም ሊሄድ ይችላል የሚለው ነገር ነው። በሶስተኛነት ደረጃ ተፈናቃይን በተመለከተ ጌታቸው አስቀምጠዋል ሻርፕሊ በተኛ ከዛ ፊት ብዙ ጊዜ ስናነሳ ነበር። ተፈናቃይ ኢትዮጵያ ውስጥ ማለት ፖለቲካ መቆመሪያ ነው የሚሆነው። ተፈናቃይ ከሄደ ለቅሶና ፖለቲካ የሚሰራው ከዛ ጋር ተያይዞ የሚነሰራው ስለሚቆም ሁሉ ተፈናቃይ መያዝ ነው የሚፈልገው። ጌታቸው ዋናው ደረጃ ተፈናቃይ ወደ ቀዬው መልሳለሁ መያዣ የሆነውን ተፈናቃይ ማለት ነው። ይሄም አንድ ስቴፕ ሊበረታታና ሊደገፍ የሚገባው ይዞ ከተነሳው ፓርቲ ይዞ ከተነሳ ነገሮች ውስጥ እኔ በግሌ ማለት ከዛ ውጭ ያሉ ነገሮች ያለው መሬት ላይ ያለው ሪያሊቲ ይፈቅድልሃል አይፈቅድም ግን ማለት ትችላለህ ፓርቲ ነህና ማለት ነው እኮ። ትግራይ መገንጠል አገር ትሆናለች የሚል ፓርቲ አለ አንድ ሰላማዊ ፓርቲ በቃ እኮ እንትን እኮ ነው እኮ የሀገር ለማድረግ ነው የምታገለው አለ መብቱ ነው ትላለህ። ለምን እንደዚህ አሰብክ ማለት አንችልም እኛ እሱ ነው የምታይ። መልካም ወደ ቢሶቻችን ወደ መጨረሻውና ሶስተኛ ጉዳያችን እናልፋለን። የመጨረሻው ጉዳያችን እንግዲህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሀገራቸውን 34ኛ ዓመት የነጻነት ቀን ባከበሩበት ዕለት ያደረጉት ንግግር በተለይም ኢትዮጵያን የተመለከተው ጉዳይ አነጋጋሪ መሆኑ ይታወሳል። በዛው ዕለት እንግዲህ የኢትዮጵያ መንግስት በውጭ ኃይሎች ድጋፍ ለጦርነት ዝግጅት እያደረገ ነው የሚል ክስ ማቅረባቸው ይታወሳል። አሁን ደግሞ በማስታወቂያ ሚኒስትራቸው የማነ ገብረ መስቀል በኩል ተጨማሪ ክስ አቅርበዋል። ይሄው ክስም የኢትዮጵያ ባለስልጣናት የጦርነት ቅስቀሳ እያደረጉ ነው የሚል ነው። ለዚህ መነሻው አንድ የኢትዮጵያ ባለስልጣን ዶክተር አየለ የተባሉ ትዊተር ላይ ወይም ኤክስ ላይ ባሰፈሩት ጽሁፍ የኢትዮጵያ የኤርትራን ግዛት ያጠቃለለ ካርታ አድርገው ማሰራጨታቸው እንግዲህ ተከትሎ ነው ዳይነት መልስ እየተሰጠው። በሌላ በኩል ደግሞ ኤርትራ ኢትዮጵያ መንግስት የጦር ዝግጅት እያደረገ ነው ባለችበት ልክ የኤርትራ ጦርም ለጦርነት ዝግጅት እያደረገ ነው። በተለይ ከሰሞኑ ወታደራዊ ኃይሎች ስብሰባና የቀጣይ አቅጣጫ ስምሪት እየተለዋወጡ ነው የሚል መረጃ በስፋት እየተሰማ ነው። ይህ ጉዳይ ወደት ያመራል? እንግዲህ የተፈራው የጦርነት ድባብ በዚሁ ውጥረት አየር ላይ ይቆያል ወይስ ደግሞ ይፈነዳል ወይስ በድርድርም ሆነ በሌላ አማራጭ ይቆማል ወይ የሚለው ጉዳይም አነጋጋሪ ሆኗል። ደሬ እንዴት ነው የምትመለከተው? ኤርትራ እንግዲህ አሁንም ክስ እያቀረበች ነው። በኢትዮጵያ በኩልም ያሉት ነገሮች በተለይ ከኢትዮጵያ በኩል
በመንግስት ደጋፊዎችም በሌሎችም በአክቲቪስቶች በፖለቲከኞች በኩል አንዳንድ ባለስልጣናትም በማህበራዊ ሚዲያ ላይ ነው ያለው በይፋ አይደለም አሁን የጦርነት ዘመቻ የሚመስለው ነገር በኤርትራ በኩል በይፋ ነው በባለስልጣናት ጭምር በፕሬዝዳንቱም በቃል አቀባይ ደረጃም እየመጣ ያለውና ይሄን ነገር እንዴት ነው የምትመለከተው እንደውም አንድ መረጃ ምንድነው የወጣው አንድነታችን ትጥቃችን በሚል መሪ ቃል የኤርትራ የሻቢያ የጦር ሹማምንቶች ተሰብስበው ስልጣን እየወሰዱ ነው ቀጣይ ዘመቻ እንደውም ሊኖር ይችላል ተብሎ እየተጠረጠረ ነው በዚህ መረጃ መሰረት እንግዲህ አንድ የኢትዮጵያ ከፍተኛ ባለስልጣን ናቸው ዶክተር አባይነ የሚባሉ ናቸው ትዊተር ላይ ያጋሩት መረጃ አለ የባህር በር ጉዳይ የአንድ መንግስት አጀንዳ አይደለም አጠቃላይ የኢትዮጵያ ህዝብ አጀንዳ ነው የህልውና የመኖር ያለመኖር ጉዳይ ጋር ይያያዛል ከመኖርና ካልመኖር ጉዳይ ጋር የሚያያዝ ነው እንጂ ዝም ብሎ ለፖለቲካ ፍጆታ ወደ መድረክ የመጣ አይደለም የሚል ሐሳብ የያዘ አጭር መረጃ በትዊተር ገጻቸው ላይ ካጋሩ በኋላ የማስታወቂያ ሚኒስትሩ ብዙ ጊዜ ኤክስ ገጽ ላይ አክቲቭ ናቸው የማነ ገብረ መስቀል መተው ለዚህ ቶሎ ምላሽ ሰጥተዋል በአብዛኛው ጊዜ ጠንከር ያለ ቋንቋ ከባህር በር ጋር በተያያዘ ጠንከር ያለ ቋንቋ ከየትኛውም አይደለም በባለስልጣን ደረጃ ከተርታ ዜጋ እንኳን በሚሰነዘርበት ጊዜ እኔ ሻቢያዎች በጣም በቃ ይደነብራሉ ይቅርታ አድርግልኝና የእርሳቸውም ሐሳብ በጣም የንዴት ሐሳብ ውስጥ ጠባጫሪ ጦርነት ቀስቃሽ ይሄ ለአካባቢው ጠንቅ የሆነ አጀንዳ ብለው ጭራሽ በሰውየው የዶክተር የምንድነው የትምህርት መረጃው ሁሉ እስከ መሳለቅ መደርሰዋል ማለት ነው ሰውየው የማነ ገብረ መስቀል ይሄ የሚያሳየው ምንድነው እኚህ ባለስልጣን የኢትዮጵያ ባለስልጣን ትክክለኛ ነገር የተናገሩት ማለት ነው በሻቢያ ወገን ነርቨስነስ ካለ በቃ ከኖርማሉ ሁኔታ ወጣ ያለ ኃይለ ቃል የሚሰነዝሩ ከሆነ በዛ ጉዳይ መቀጠል ያለበት ማለት ነው እንደውም እዛው ትዊተር ገጹ ላይ የኢትዮጵያንና የኤርትራን ካርታ የደባለቀ የድሮ ካርታን ነው ያስቀመጡት ሆን ብሎ ይመስለኛል ፕሮቮክ ያደረጉ ነው እና ያ ነገር የማነ ገብረ መስቀል እረፍት ነስቷቸው ሼር አድርገዋል የማነ ገብረ መስቀል ይሄን ይበሉ እንጂ አጠቃላይ የሻቢያዎች ስነንቦና በየማነ ገብረ መስቀል ትዊተር ገጽ ላይ በመተቀመጠው መረጃ በደንብ በቃ ትገለጻለች አጠቃላይ የሻቢያዎች ስነንቦና ለማወቅ ፈለክ የማነ ገብረ መስቀልን 4 እና 5 መስመር ሐሳብ ሄደ ማንበብ ነው ኤቭሪ ሻቢያ የሚያስበው እንደዛ ነው ኢትዮጵያኖችን በጣም ከልክ ያለፈ ንቀት አላቸው እኛ ሁሉ ድንክዬ ሆነን እንደዚህ አይነት አጀንዳ ራሱ የማንሳት ቅንጦት የማንሳት ቅብጠትም ሊኖራቸው አይገባም ብለው በአደባባይ እስከመናገር የባህር በር ጉዳይ የአሰብ ጉዳይ እንደው ከፌደራል መንግስቱ ጋር እኮ ምንድነው የፌደራል መንግስቱ እኮ እንደው ስለ ባህር በር ጉዳይ ግድ ባይለውና በጣም ላጭርና ለጊዜያዊ የፖለቲካ ስልጣን እዚህም እዛም ውርውር ቢልኮ ሻቢያን ሳያስከፋ ትከሻ በደንብ እንትን ብለው ማለት ነው በፍቅር መኖር ይቻላል እኮ በቃ እኔም ስለ አሰብ አላነሳም ስለ ኤርትራ ጉዳይ አላነሳም ስለ ምንድነው ስለ ቀይ ባህር ጉዳይ አላነሳም ተብሎ ሌሎች አጀንዳዎች ላይ በሌሎች በጣም ማይነር በሆኑ አጀንዳዎች ላይ ትብብር እየፈጠሩ እኮ መቀጠል ይቻላል እኮ ጨከን ብለህ አርጩሜን አንስተህ ማለት ነው ስለ ባህር በር ጉዳይ ስለ ሀገር ህሉና ጉዳይ በመታነሳበት ጊዜ ቀጥታ የምትላተመው ከሻቢያ ፖለቲካ እሳቤ ጋር ነው እና እኔ በፌደራል መንግስቱና በሻቢያ መካከል የተፈጠረው ግጭት ሌላ ምንም አይነት ፖለቲካ ቆማር የለውም በቃ ይሄን አጀንዳ ስላነሳ ነው መንግስት ይሄን አጀንዳ ሲያነሳ ቀጥታ ከፌደራል መንግስቱ ጋር ግጭት ተፈጠረ ከወያኔ ጋር እንደውም ሊሆን የማይችል በምድር ላይ ልታሰበው የማይችለው ወያኔና ሻቢያ ዳግም ይተባበራሉ ብለህ ታስባለህ አስበን አናውቅም ከፖለቲካ ትንታኔም ውጭ ነው ከስፔኩሌሽንም ውጭ ነው ዳግም እስከ መተባበር ደረጃ ድረስ ያደረሳቸው አጀንዳው ምን ያህል አስፈሪ እንደሆነና መጨረሻ ላይ ያ አጀንዳ ኢትዮጵያ ገዝተው አሸንፈው እንደው ወደ ኢትዮጵያ የቀይ ባህር ጉዳይ ተወስኖ አሰብን ብናገኝ ኤርትራ የምትባለው ሀገር ራሱ ነው ሰርቫይቭ የምታደርግ አይመስለኝም ወደፊት ማለት እኛ ወራናት አይደለም እንደ ሀገር ቆማ በጣም በልዕልና ቆማ የምትቀጥል አይመስለኝም ምክንያቱም ኢትዮጵያ የቀይ ባህር ጉዳይ ብዙ ነገር ይመልሳል በነገራችን ላይ አሁን ሀገራዊ ጠቦች ውስጣዊ ጠባችን በሙሉ በተወሰነ ደረጃ የሚጠብበትና አንድ ብሔራዊ ዳቦ ሁላችን የምንቋረሰው አንድ ብሔራዊ ዳቦ የሚቆጠረው አሰብ ወይም ደግሞ የቀይ ባህር ጉዳይ ውስጣዊ ቁርሻችን ሁሉ በተወሰነ ደረጃ ሊያሻሽል የሚችልና ኢትዮጵያን ምንድነው በትልቁ ሊቀይራት የሚችል የፖለቲካ አቅጣጫ ነውና ይሄንን ሻቢያ ከሚያይ ቢሞት ይመርጣል ከዛ አንፃር ነው ብዙ ስሜታዊ ቢሆኑ አይደንቅም መረጃዎቹ ላይ መልካም አመን በአንተ በኩል እንግዲህ ፕሬዚደንት ኢሳያስ አፈወርቂ ያቀረቡት ኢትዮጵያ ላይ እንግዲህ በውስጥ ጉዳይ ላይ ምናልባት አንዳንዴ
ኦኬ ራሳቸው ጋር ያለውን ጉዳይ ከማየት ይልቅ ኢትዮጵያን ነገር በደንብ ከልክ ያለፈ አካሄድ ያዩበት መንገድ አነጋጋሪ ሆኖ ነበር። የኢትዮጵያ መንግስት ምላሽ ሰጥ ተብሎ ነበር። ውጭ ጉዳይ ሚኒስቴር በኩል መግለጫ ሰጥ ትናንትና አይ ምንም የሚሰጠው እንካስላንቲያ ውስጥ አልገባም መሪዎችም ያሉትን ይበሉ እኔ መልስ አልሰጥም አይነት ነገር አለ። የኤርትራው ቃል አቀባይ ደግሞ ደረብ አድርገው የጦርነት ድለቃ ላይ ናቸው ኢትዮጵያ ባለስልጣናት የሚል ክስ ያው ዘለፋም አለው በተለመደ ይዘው ብቅ ብለዋልና እንዴት ነው የምታየው? እኔ አሁን አንድ የማይገባኝ ነገር ማለት ነው ሁሉም ሀገር የራሱ የሆነ ብሔራዊ ጥቅም አለው። ኢትዮጵያኖች በዚህ ሰዓት ላይ አሁን ባለንበት ቁመናችን መውጫ መንገድ ያስፈልገናል። አክሰስ ቀይ ባህር ላይ አክሰስ ማድረግ አለብን። ይሄ ደግሞ የዜጋ አገሪቷ ብሔራዊ ጥቅሟ ነው የሚል ሐሳብ ሲመጣ አይ ለኔ ብለ ብሔራዊ ጥቅምን ተው እጠፈው ይሄን ብሔራዊ ጥቅምን ማንሳት ጦርነት ድለቃ ነው በምን አይተሳም ነው ሊያስብል የሚችለው? አሁን ምንም አይን ነገር ከኤርትራ ጋር የሚያገናኘን ብዙ ነገር የምንሰማ ከወደዛ ነው የምንሰማው። አንተም እንዳነሳው መልስ እንኳን ስጡ ተብሎ አይ አንሰጥም እኛ ለምን እንሰጣለን መልስ ከመባል ድረስ ነው የደረሰው። ምኑ ነው አሁን ምን አይነት ምልክት ነው ያለው ኢትዮጵያ ውስጥ ወደ ኤርትራ ጦርነት ለማወጅ የሚያሳስብ ነገር አለ ወይ ነው መጀመሪያው? ወይስ ኢትዮጵያ ስለራሷ ብሔራዊ ጥቅም ሁሉ ጊዜ ማንሳት ማለት ለኤርትራ ጦርነት እንደማወጅ ተደርጎ ነው የሚቆጠረው ወይ? ይሄ ነው በደንብ መለየት መቻል ያለበት ነገር ማለት ነው። ምናልባት ትዊተር ላይ ተገለጸው ነገር በስተትም ሊሆን ይችላል። እርግጥ ነው ኤርትራ ኢትዮጵያ አካል አድርጎ ወስድ ሰው የለም። ኤርትራ ሀገር ነች። ሀገርነቱ በምን አይነት መንገድ ነው የሆነው እሱን የምናውቀው ጉዳይ ነው። ነገር ግን እኛ የምንጠይቀው ብንጠይቅም አግባብ የሆነ ጥያቄ ነው ያለ ነው። ስለ ኤርትራ ሀገር ሳይሆን ስለ አሰብ ጥያቄ ነው ያለ ነው። እኛ ግን እኮ የተነሳ ነው እንዳው እናሳንስ ደግሞ ከተባለ ወደ ኢትዮጵያ አካልነቷ መመለስ አለባት የሚል በአደባባይ ውስጥ ለውስጥ የሚቀነቀን ሐሳብ አለ። የሚካን ነገር አይደለም። እሱ በእኛ አይደለም። እሱ በኢትዮጵያኖች ሳይሆን ኤርትራኖች ያለው ልዩነት አይቶ ምርጫቸው ካረጉ እንደ አንድ ወንድም ህዝብ እንደ ትላንትና አብረው እንደኖረ ወንድም ህዝብ እኔን ጥያቄያቸው ደግፍላቸዋለሁ። ስለዚህ ከነሱ መምጣት ያለበት ነው። አይ እንደዚህ አይ ጥያቄ እርግጥ ነው እኮ አሁን እኮ ሶማሌና አውሮፓ አይን ነገር እኮ ነው ይሆን ያለ ነው እኮ እንደዛ አይን ነገር ከሆነ ሶማሊያ አሁን ወደ አውሮፓ መጠቃለል አትፈልግም ወይ ብለ ልዩነቱ እንደዛ ይሄደ ነው። ተጨባጩና አውራ እውነታውና አውራ ከተባለ እዛ ኤርትራ አካባቢ ያለው ነገርና እዚህ ያለው ነገር እንደዛ አይን ነገር ይሆነ ነው። ይሄን አይቶ ኤርትራኖች አይ እኛ እኮ በተሳሳተ መንገድ ነው ከእናት ሀገራችን የተገለጠለው ወደ እናት ሀገር መመለስ እንፈልጋለን ምናምን ካሉ ገና እኮ አንድ ሁለት ጀነሬሽን ራሱ እኮ አልሞላው። ስለዚህ ይሄን ጥያቄ ቢያነሱ እኔ አንድ ኢትዮጵያዊ ጥያቄያቸው ይደግፍላቸዋል። እኔ ቢያነሱ ይሄን ጥያቄ ማለት ነው። ከዚህ ውጪ ግን ኢትዮጵያውን በዚህ ሰዓት ያነሳች ያለችው ጥያቄ ስለ ባህር አክሰስ ነው። ከዛ በዘለለ ደግሞ ስለ ባህር አክሰስ እንደ መንግስት ስነሳ ያስፈልገናል ሲባል እንደ ዜጎች ደግሞ ያነሳን ያለነው አሰብ እኮ የኛ ነው። ይሄ በታሪክም በህግም በሞራልም የኛ ነው የሚል ደግሞ ድፍን ኢትዮጵያንስት አለ። ይሄን እንግዲህ በአንድ ግለሰብ ስጠቀስ የሚያንጫጫ ከሆነ እኔ እንደው ኃላፊነቱ ወስጄ እኮ ኢትዮጵያ ህዝብን በዚህ ጉዳይ ላይ ምን ድጋፍ አላችሁ ብዬ ሰልፍ ባስወጣ ምንድነው ሊፈጠር የሚችለው? እና ይማኔ ጋር ነው ብለው ነገር ነው። ያው አንድ ግለሰብ ትዊተር ላይ እንደዚህ ያለ እንደምናውቀው መሬት ላይ ባለው ሁኔታ አሰብ የኛ የማን ነው ብሎ ጥያቄን ይዘን እስቲ እዚህ ሐሳብ የሚደግሙባል ከተሞች የሚያጨናንቅ ድጋፍ ሰልፍ እንደሚወጣ ይታወቃል። ያኔ ደግሞ ምን ሊሉ ነው ወይ? ይሄ አንድ ግለሰብ ጥያቄ አድርጎ የሆነ ቡድኖች ጦርነት ለማወጃ አስቦ አድርጎ ምናምን ተደርጎ መወሰድ የለበትም። በቃኛ ኢትዮጵያኖች ጋር ጥያቄ አለ። ይሄን ጥያቄ ደም ሳይፈስ ምን ሳይል እንዴት ነው መፍትሄ መስጠት የሚቻለው ለቱ ሀገራቶች በማይጎዳ መንገድ የሚለውን ነገር ማሰቡ ነው የሚሻለው እንጂ የወጣ በትዊተር ስላቀረሸ
ይሄ ጥያቄ ይቀራል ብሎ መታሰቡ አግባብ አይመስለኝም ነው ለሱ ነው የምታየኝ አይ ቲንክ ወደ ቢሶቻችን የዛሬውን አንድ አፍታ ዕለታችን እዚህ ላይ ቆይተናል ስለተከታተላችሁ እናመሰግናለን ጤና ይስጥልን